የሊና እውነተኛ ማንነትና የቤተሰቧ ታሪክ ሙሉ በሙሉ እስከሚጋለጥ ድረስ ወንድማማቾቹ የቤተሰባቸውን ውድ አምባር የሰጧት አታላይ መሆኗን በፍጹም አላወቁም ነበር። ችግሩ የተጀመረው ባለሀብቱ ለውድ እውነተኛ ልጁ ለሊና አቀባበልና ድግስ ለማዘጋጀት ስጦታ ሊገዛ ወደ ራሱ የገበያ ማዕከል በሄደበት ወቅት ነበር። እዛም ገንዘብ በከንቱ ስታባክን የነበረችውን ክፉና ተንኮለኛዋ ልጅ በአጋጣሚ ያገኛታል። በእነዛ ቀናት ክፉና ተንኮለኛዋ ልጅ በትዕቢት ተሞልታ ስለነበር ባለሀብቱን መንገድ ላይ ስለቆመ ብቻ ከፊቴ ዞር በል ብላ በንቀት ሰደበችው። ነገር ግን ያ የሰደበችው ሰው እሷ ማንነቷን የሰረቀችባት የእውነተኛዋ ልጅ የሊና አባትና የትልቁ ድርጅት ባለቤት መሆኑን ፈጽሞ አላወቀችም ነበር። ባለሀብቱ የቤተሰባቸው አምባር ከዚች እንግዳ ሴት እጅ ላይ እንዳለ ሲመለከትም ወዲያውኑም ወደ ልጁ ደውሎ አምባሩ ለእህታችሁ ሰጥታችኋታል ሲል ይጠይቃቸዋል። ልጁም አዎ በማለት እህታቸውን እንደገና የዲኤንኤ ምርመራ ሊያስደርጓት እንደወሰዷትም ነገረው። ወንድማማቾቹ ያላወቁት ነገር ቢኖር ያ በቅርብ ጊዜ የዲኤንኤ ምርመራው ውጤቱ በክፉና ተንኮለኛዋ ልጅ የተዘጋጀ አርቲፊሻል ሰነድ እንደነበር ነው። ክፉና ተንኮለኛዋ ልጅ እውነተኛዋ ልጅ ሊናን አባራ ቦታዋ ሙሉ በሙሉ ለመያዝ ስትልም ሊና የምትሰራበት ቦታ ድረስ ፈልጋ በመሄድ አላስፈላጊ በደሎችን ፈጽማባታለች። ጫማ እንድታስርላት አደረገቻት። ጫማም ስታስርላት ጎዳሺ በማለትም ትጮኻለች። በላይዋ ላይ ውሃ ደፍታባትም በትኩስ ውሃ አቃጠለች ብላ በሐሰት ከሰሰቻት። በመጨረሻም መሬት ላይ የፈሰሰውን ውሃ በምላሷ እንድትለስም አስገደደቻት። በተጨማሪም ከከተማው የንግድ ድርጅቶች ሁሉም እንድትባረርና ስራ እንዳታገኝ ትዕዛዝ አስተላለፈች። ነገር ግን በደመቀው የአቀባበል ድግስ ቀን ክፉና ተንኮለኛዋ ልጅ ቀደም ሲል የሰደበችውን ባለሀብት መድረክ ላይ ስታየው ደነገጠች። ባለሀብቱ በገዛ እጁ ያስደረገውን እውነተኛ የዲኤንኤ ምርመራ ሰነድ በእጁ ይዞ ነበር የመጣው። ባለሀብቱ እውነተኛዋን የምርመራ ሰነድ አውጥቶ ሲያሳያቸው ወንድማማቾቹ በደስታና በቁጣ ተሞልተው ክፉና ተንኮለኛዋ ልጅ ወዲያውኑ በእስር እንድትያዝ አደረጉ። ያኔ ሁሉ ጊዜም በግፍ ያሰቃዩአትና ሲበድሏት የነበረችው ሊና ለዓመታት ሲፈልጓት የነበረችው እውነተኛ የሥጋ እህታቸው መሆኗን የተረዱት ያን ጊዜ ነበር። ከምርመራው በፊት ክፉና ተንኮለኛዋ ልጅ ተንኮሏን እንዲከናወንላት ለእናቷ ተናግራ ነበር። እናቷም ሆን ብላ የሊናን የፀጉር ናሙና ከክፉና በተንኮለኛዋ ልጅ የፀጉር ናሙና በመቀየር ውጤቱን አጭበርብራት ነበር። ወንድማማቾቹም በዚህ ተታለው አታላዋን ሴት እውነተኛ እህታቸው መስላቸው ነበር። ቀደም ሲል ሊና ለወንድሞቿ ክፉና ተንኮለኛዋ ልጅ ሌላ ወላጆች አሏት ብላ እውነቱን ልታስረዳቸው ስትሞክር አንደኛው ወንድሟ በቁጣ ተሞልቶ ይመታት ነበር። በእህታችን ላይ ክፉ ልታናግሬ ነው በማለትም ይጮህባትና ከአካባቢያቸው እንድትጠፋ ዳግመኛም እንዳትመለስ አዟት ነበር። ለዓመታት ሲናፍቋት የነበረችው እህታቸውም ያቸው የምትደበደበው ልጅ መሆኗን ፈጽሞ አላወቁም ነበር። በዚህ ጊዜ ግን ሊና በክፉና ተንኮለኛዋ ልጅ እና በወንድሞቿን ባለማወቅ በተፈጸመባት ተደጋጋሚ በደል ምክንያትም ልቧ ተሰብሮ ከተማዋን ለቃ ለመሄድ ለዘላለም ተወስና ነበር። በሌላ በኩል ክፉና ተንኮለኛዋ ልጅ የሀብታም ልጅ መሆኗ በተረጋገጠለት ጊዜ ወዲያውኑም ለራሷ ድሃ ወላጆች ደውላ ዝምድናቸውን አቋረጠች። 30 ሚሊዮን ዶላር ከፍላ ከእንግዲህ ደግማችሁ እንዳታገኙ በማለትም አባረረቻቸው። እንደ ድል ሆኖ ግን ባለሀብቱ ቀደም ሲል ከሊና ጋር ተገናኝቶ ስለነበር ሁኔታዎች አጠራጣሪ እንደሆኑ ተሰምቶት ነበር። በመሆኑም ጸሐፊውን አዞ ወዲያውኑ እንድትፈለግም በማድረግ ሊናን በደህና ወደ ቤተሰቧ ይመልሳታል። ነገር ግን ክፉና ተንኮለኛዋ ልጅ እስር ቤት ብትገባም እንኳን ተስፋ አልቆረጠችም። ከእስር ቤት ሆና ለድሃ ወላጆቿ ደውላ ሊናን መያዣ በማድረግም በዋስ እንድታስወጣት አሴረችባት። ሊና ከቤተሰቧ ጋር ተቀላቅላ የቤተሰብ ፍቅር ሳታገኝና ደስቷን ሳትጨርስ ክፉና ተንኮለኛዋ ልጅና አጋሮቿም ትልቅ አደጋ ደቅነው ድንገት ከጎኗ ይመጣሉ። ክፉና ተንኮለኛዋ ልጅም የሀብታም ልጅነቷን አውቅና ማንነቷን አጥታ ከተባረረች በኋላም በቀናትና በቁጣ ተሞልታ ነበር። የቀደመውን የተደላደለ ሕይወቷን ለመመለስም በማሰብ ሊናን በማገት ትልቅ የካሳ ገንዘብ ለመጠየቅ ትወስናለች። ከወንድማማቾቹ አንደኛው የሁነቱ መሪ የሆነው ወንድሟ
የእህቱን ስልክ ደውሎ ማግኘት ሲያቅተው ወዲያውኑም ጥርጣሬ አደረበት። ቤተሰቡም ከቅርብ አካባቢ የደህንነት ካሜራዎችና በስልክ መከታተያ በመጠቀም ክፉና ተንኮለኛዋ ልጅና አጋሮቿን ሊናን አግተው እንደወሰዷት ያረጋግጣሉ። ክፉና ተንኮለኛዋ ልጅም አጋሮቿ ጋራ በመሆን የካሳ ገንዘብ ለመጠየቅ ለባለ ሀብቱ ስልክ ደወለችለት። ነገር ግን በተመሳሳይ ሰከንድ የባለ ሀብቱ ድምፅ ከስልኩም ከወጡበት ህንፃ አጠገብ አስተጋባ። ከስልኩም ሳይወጡ አጠገቡ ከህንፃው ጋር ያስተጋባ ጀመር። ወንድማማቾቹም በካሜራ መረጃ ተመስርተው ሊና የተያዘችበትን አሮጌ ህንፃ ላይ ወደዛ አቅጣጫ ወዲያውኑም በመቆጣጠር ከባለ ሀብቱ ጋር ከበባ አደረጉባት። ነገር ግን ክፉና ተንኮለኛዋ ልጅ በቁጣ ተስፋ ቆርጣ ሊናን ለመውጋት ቢላዋ አነሳች። በዚህ ጊዜም ወንድሟ ሳያንሰራታ በሁለቱም መካከል በመግባት እህቱን ከቢላዋ ጥቃት ጠበቃት። ክፉና ተንኮለኛዋ ልጅ ቀደም ሲል ያምናትና የወዳት የነበረው ወንድም አሁን በጽኑ ቁጣና ቅሬታ ሲመለከታት ያኔ ማጥፋቷ ገብቷት የጸጸት እንባ ፈሰሰች። ከትንሽ ጊዜ በኋላም በመጨረሻም ሊና በደህና ወደሚወዷት ቤተሰቧ ተመለሰች። ከቤተሰቧ ጋር ከመቀላቀሏን በላይ እንደሷ የጠፉ ሰዎችን ለመፈለግና ለመርዳትም የተቋቋመ የበጎ አድራጎት ድርጅት ውስጥ ገብታ ሌሎችን መርዳት ጀመረች። ታሪኩም በሙሉና በደስታ አጥጋቢ በሆነ መንገድ ያበቃል።